በኮሌስትሮል የምትሰቃዩ ጆሮአችሁን 3 ደቂቃ ብቻ አስጡ። 3 ደቂቃ 4 ደቂቃ ብቻ አስጡ። ችግር የለውም። 1 ደቂቃ ብቻ። ጤና ይስጥልኝ። የኮሌስትሮልን በሽታ በዚህ ማከም ትችላላችሁ። እቤታችሁ ናችሁ። በተደጋጋሚ ይሄንን በዚህ አብሽ የኮሌስትሮልን በሽታችሁን ማከም እንደምትችሉ ደጋግሜ ነግሬያችኋለሁ። ነገር ግን እናንተ ብዙዎቻችሁ ቪዲዮውን ከልባችሁ ስለማታዩት ተረጋግታችሁ ስለማትጨርሱት አጠቃቀሙ ላይ ሁልጊዜ ጥያቄ ታነሳላችሁ። እንዴት ነው የምንጠቀመው አብሹን? በጣም በተደጋጋሚ መስማው እንዴት ነው የምንጠቀመው አብሹን ነው። ጨርሳችሁ እንድታዩት አደራ እያልኩ ዛሬም ደግሞ ድጋሚ ሰራውላችሁ። አሁን ደግሞ ጥንቅቅ አድርጌ ከናጠቃቀሙ ከናሰራሩ አብሹን እንዴት መጠቀም እንዳለባችሁ እነግራችኋለሁ። ከዛ በፊት ግን የኔ ቤተሰብ መሆናችሁን እንዳትረሱ። ከታች ኮሜንት ላይ የተለመደውን ጻፍልኝ። የተለመደው ምንድነው? ስለ ሁሉም ነገር እግዚአብሔር ይመስገን ብላችሁ ጻፉ። ስለ ሁሉም ነገር እግዚአብሔር ይመስገን። ዳይ ወደ ማብራሪያው እንሂድ። አብሽ መቼም በየቤቱ የሚያጣ ሰው የለም አይደል? ሞልቷል አብሽ በየቤታችሁ። 2 የሻይ ማንኪያ የተፈጨ የአብሽ ዱቄት። አብሹ አይቆላም። አጥባችሁ አጽድታችሁ ጥሬውን አብሽ ታስፈጩና 2 የሻይ ማንኪያ የተፈጨ የአብሽ ዱቄት በደንብ ያዘልኝ። የአብሽ ዱቄት በአንድ ብርጭቆ ውሃ ንከሩት። ከ30 እስከ 1 ሰዓት ከ30 ደቂቃ እስከ 1 ሰዓት ባለው አቆዩት። ከዛስ ምግብ ከመመገባችሁ በፊት 30 ደቂቃ ቀደም ብላችሁ ይሄን አብሽ ጠጡት። አብሽ ስለሚመር እንደምታውቁት ቴስት ስላለው ማጣፈጫ ነገር ምንም ነገር እንዳትጨምሩ። የምትጨምሩት ነገር ሎሚ ብቻ ጨምሩ። ሎሚ ቢያንስ 4-5 ጠብታ ሎሚውን በደንብ ሽት አርጋችሁ በደንብ አይስታችሁ ሎሚውን በደንብ ከለሰለሰ በኋላ በሆነ ነገር ትበሱና ጠብጠብ አድርጉበት። ለቴስቱ ያክል አርጋችሁ ከ30 ደቂቃ በፊት ከምግብ በፊት ማለት ነው ይሄንን ጠጡት። ምንድነው ጥቅሙ? ምንድነው የሚሰራው? ይሄ አብሽ ገባ። እሺ ምንድነው ስራው? ምግብ ከመመገባችን በፊት የምንወስድበት ዋናው ምክንያት ኮሌስትሮል እንደ ማንኛውም በሽታዎች በባክቴሪያ በጀርም በተለያዩ ነገሮች የሚመጣ አይደለም። በምንበላው ምግብ ወደ ውስጣችን የሚገባ ትልቅ በሽታ፣ ገዳይ በሽታ። ስለዚህ ከጨጓራችን ከምግብ በፊት ቀድሞ ይገባና ጨጓራ ሲፈጨው ይቆያል። ጨጓራችን ሙሉን ከድኖት ስለሚቆይ ምግብ በምንበላ ጊዜ ከምግቡ ጋር የገባውን ኮሌስትሮል ጨጓራችን ፈጭተው ወደ ደም ስራችን ከመላኩ በፊት እንደገባ ልክ እንደ ማግኔት ከምግቡ ጋር ያለውን ኮሌስትሮል እየሰበሰበ አብሹ ወደ ውጭ እንዲወጣ ያደርገዋል። ገብቷችኋል? ስለዚህ ኮሌስትሮሉ ወደ ደም ስር መሄድ አቆመ ማለት በሌላ አነጋገር የኮሌስትሮል መጠናችን እየቀነሰ ነው ማለት ነው። ይሄን በማድረግ ኮሌስትሮላችሁን ማከም ትችላላችሁ። በቀጣይ ቪዲዮ የጨጓራ ባክቴሪያችሁን እንዴት ከቤታችሁ ማከም እንደምትችሉና በዩሪክ አሲድ የምትሰቃዩ ሰዎች ደግሞ በጨጓራ ህመም የምትሰቃዩ ሐኪም ቤታችሁ የሆነ የምትመላለሱ ሁሌ እየሄዳችሁ የሚሰጣችሁ መድኃኒት ተመሳሳይ ይሰጣል። ትወስዳል። ትንሽ ይሻላችኋል፣ እንደገና ይመለሳል። አሁንም ሐኪም ቤት ላለ ይሰጣል፣ ተመሳሳይ። እንዲህ ለማለት የሰለቻችሁ ሰዎች ደግሞ ካላችሁ በቀጣይ ቪዲዮ ይዤላችሁ ቀርባለሁ። ዩሪክ አሲዳችሁ እና ጨጓራችሁን እቤታችሁ እንዴት ማከም እንደምትችሉ ደግሞ እኔ ይኸውላችሁ ኑ እኔ ጋር በየግድ እኔ ጋር መጣችሁ ታከሙ አላልኩም። እቤታችሁ ናችሁ ራሳችሁን አክሙንም ነው። በቀጣይ ቪዲዮ ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ይሄንን ቻናል ሰብስክራይብ ማድረግ፣ በየቀኑ የምለቃቸው ቪዲዮዎች እየተከታተሉ እንዲደርሷችሁ ላይክ እና ሼር እንዳይረሳ። ይሄን አድርጉ። እያንዳንዶች ከቤተሽ ሐኪም አረጋሻለሁ ለራስሽ ማለት ነው። ለራስህ እንጂ አንተስ አንቺ ብቻ ነው አንተ ሁላችሁንም ሐኪም አረጋችኋለሁ። ሁላችሁም በቤታችሁ ሐኪም ትሆናላችሁ። ለሚኖራችሁ በጎ አስተያየት ምላሽ በጎ ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ለነበረን ጊዜ ከልብ እናመሰግናለን። ይሄንን ቻናል ሰብስክራይብ ማድረግና ሼር ማድረግ ላይክ ማድረግ እንዳይረሳ አደራችሁ። ይመቻችሁ።